ሰላም ለእናንተ ይሁን ቅዱሳን። በዚህ ምድር ላይ ስንኖር እያንዳንዳችን የተፈጠርንበት የራሳችን ዓላማ አለ። ነገር ግን ከሁሉ የሚበልጠውና የሚያስደስተው የሰማዩ አባት የእግዚአብሔርን ጥሪ በሕይወታችን ላይ ስናይና ወይም ሲኖር ነው። ብዙዎቻችን እግዚአብሔር ለአገልግሎት ጠርቶኝ ይሁን ብለን እንጠይቃለን። ዛሬ በዚህ ሰፊ ቪዲዮአችን እግዚአብሔር ለየት ባለ መንገድ ለሕይወታችሁ ጥሪ እንዳለውና አገልጋይ መሆናችሁን የሚያሳዩ ታላላቅ ምልክቶችን በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ምናልባት ዛሬ የሕይወታችሁ የለውጥ ምዕራፍ ሊሆን ይችላል። ስለዚህ ከእናንተ የሚጠበቀው ይህንን ቪዲዮ ላይክ በማድረግና ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ እስከ መጨረሻው ይህንን ቪዲዮ መከታተልና ሐሳቡን ተረድታችሁ ይህንን የሕይወታችሁን ጥያቄ እግዚአብሔር ምን እንደሚመልስ ከዚህ ቪዲዮ መረዳት ብቻ የሚጠበቅባችሁ። ከዚህ በመቀጠል የጥሪ ትርጉምና ምንነትን እንመለከታለን። ጥሪ ማለት ከራስ ፍላጎት በላይ የሆነ በእግዚአብሔር የሚሰጥ የውስጥ ተልእኮ ነው። አገልግሎት በቤተ ክርስቲያን መድረክ ላይ መቆም ብቻ አይደለም። በየትኛውም የሥራ መስክ እግዚአብሔርንና ሰውን ማገልገልን ያጠቃልላል። በመጽሐፍ ቅዱስ ውስጥ የተጠሩ ወይም ስፔሻል ጥሪ ያላቸው ሰዎች የገጠማቸውን ነገርና የሕይወት ታሪካቸው በጥቂቱ እንመልከት። አንደኛው ሙሴ የእግዚአብሔር ጥሪ ያለበት ሕዝበ እስራኤልን ለመምራት የተመረጠ ንጉሥ ነበር። ሙሴ ከመወለዱ ጀምሮ ሕዝቡን እስራኤልን እስከሚመራበት ጊዜ ድረስ ብዙ ችግሮችንና ፈተናዎችን አሳልፏል። ሰው መሆኑን ሳያውቅ ወንዝ ዳር እንዲጣል ተደርጓል። ከዛም ወጥቶ በንጉሥ ቤት ካደገ በኋላ እንደገና ደግሞ ተሰዶ ከሀገር ወጥቶ የበግ እረኛ ሆኖ 40 ዓመት በዮቶር ቤት ቆይቷል። ይህም ሙሴ ጥሪ እንዳለበት የሚያሳይ ምልክት ነው። እንደዚሁም ደግሞ ነቢዩ ኤርምያስ እግዚአብሔር ጥሪ እንዳለው ከነገረውና ካሳወቀው መመረጡን ከተናገረው በኋላ በሕይወቱ ውስጥ ብዙ ተግዳሮቶችን፣ መገፋቶችን፣ መከራዎችንና ፈተናዎችን አሳልፏል። እስከ መታሰር፣ እስከ መገረፍና እንደ እውነተኛ ነቢይ ተቀባይነትን እስከ አለማግኘት ድረስ ብዙ ተግዳሮቶችን ከወገኖቹ አስተናግዷል። ይህም የጥሪ ምልክት እንዳለበት የሚያሳይ አንዱ ምልክት ነው። ሌላው በአዲስ ኪዳን መጽሐፍ ላይ ሐዋርያው ጳውሎስ እሱን እንመለከታለን። ጳውሎስ በፊት የይሁድነት እምነት ተከታይ በነበረ ጊዜ ብዙ የከበሩ ነገሮች ገጥመውት ነበር። ነገር ግን በወንጌል ምክንያት ወይም ጌታ ኢየሱስ ከመረጠውና የእግዚአብሔርን ስም የሚሸከም ዕቃ ተደርጎ ከተመረጠ በኋላ ብዙ ፈተናዎችንና ብዙ መከራዎችን በሕይወቱ አስተናግዷል። እነዚህ ሦስቱም ሰዎች በስተመጨረሻ እግዚአብሔር ለነሱ ያዘጋጀላቸው የአገልግሎታቸውን ፍሬ በሚገባ የተመለከቱና እግዚአብሔር ሲጠራ የገጠማቸውን ነገሮችን እንደዚሁም ደግሞ በስተመጨረሻ የከበረውን የእግዚአብሔርን አገልግሎት ውጤታቸው የተመለከቱ ሰዎች ናቸው።
ከዚህ በመቀጠል 7ቱ የታላቅ ጥሪ ምልክቶችን እንመለከታለን። ምልክት 1 የውስጥ መነሳሳትና ጥማት። ስለ ቃሉ፣ ስለ ጸሎትና ሰዎችን ስለ መርዳት በውስጣችሁ የሚቀጣጠል እረፍትን የማይሰጥ ፍላጎት መኖር። የሕይወት ምሳሌ ኤርምያስን እንመልከት። ኤርምያስ ቃሉ በአጥንቶቼ ውስጥ እንደነደደ እሳት ሆነብኝ እንዳለው ኤርምያስ መጽሐፍ ምዕራፍ 20 ቁጥር 9 ላይ እንመለከታለን። ምልክት 2 ለሰዎች ነፍስና ስቃይ የሚራራ ልብ መኖር። ሌሎች ሲሳሳቱ ወይም ሲቸገሩ ሲያዩ ዝም ብሎ ማለፍ አለመቻል። በውስጥ ማልቀስና ስለዚያ ሰው መጸለይ። የሰዎችን መዳን ትልቅ ጭንቀታቸው መሆኑ። እነዚህ ምልክቶች ካሉ ለሰዎች ነፍስና ስቃይ የሚራራ ልብ መኖር ሁለተኛው ምልክት ሆኖ በሕይወታችን ይኖራል። ሌላው ምልክት 3 በነገሮች ሁሉ ውስጥ የእግዚአብሔር እጅ መታየት። እግዚአብሔር ካሰባችሁት ውጪ እናንተ ወደ መንፈሳዊው መንገድ የሚስቡ ሰዎችንና አጋጣሚዎችን በሕይወታችሁ ማምጣቱ የምትሄዱበት መንገድ ሁሉ ወደ እሱ የሚያመራ መሆኑ ያሳያል። ወደ ምልክት 4 ከመግባታችን በፊት ይህንን ቪዲዮ ላይክ ያላደረጋችሁ ላይክ ማድረጋችሁን እንዳትረሱ። አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ እንቀጥል። ምልክት 4 የጸጋ ስጦታዎች መገለጥ። ሰዎችን የማስተማር፣ የማጽናናት፣ የመምከር ወይም የመጸለይ ልዩ ተሰጥኦ ወይም ጸጋ በውስጣችሁ መኖሩና ይህንን ስታደርጉ የውስጥ ሰላም የምታገኙ ከሆነ ይህንን በደንብ ማወቅ አለባችሁ። ምልክት 5 በትልልቅ ፈተናዎችና እሳቶች ውስጥ ማለፍ። እግዚአብሔር ለትልቅ ነገር የሚፈልገውን ሰው መጀመሪያ በእሳት ያሰለጥነዋል። ያላያችሁት መገለል፣ ስደት ወይም የሕይወት ውጣ ውረድ ለጥሪው መዘጋጃ ሊሆን ይችላል። ምልክት 6 በሌሎች መንፈሳዊ አባቶችና ሰዎች መመስከር። እናንተ ሳታውቁ ወይም ሳትናገሩ በሳል የሆኑ መንፈሳዊ ሰዎች መጥተው በአንተ ላይ የእግዚአብሔር እጅ አለ ብለው መመስከራቸው ወይም ትንቢታዊ ቃል መናገራቸው 6ኛውና አንዱ ምልክት ነው። ምልክት 7 ከዓለም ነገሮች የመለየት ስሜት። ዓለም የሚያደንቃቸውና የሚሮጥባቸው ነገሮች ወይም የማይረቡ ደስታዎች ለእናንተ ትርጉም ማጣታቸው። እኔ የዚህ አይደለሁም የሚል የባዕድ ስሜት በውስጣችሁ መፈጠሩ። ጥሪው ካለብን ምን ማድረግ አለብን? ምልክቶችን ካያችሁ በኋላ ምን ማድረግ እንዳለባችሁ ልንገራችሁ።
ደረጃ 1 በጸሎት ወደ እግዚአብሔር መቅረብ ወይም ጌታ ሆይ ምን እንዳደርግልህ ትወዳለህ ብሎ በእግዚአብሔር ፊት በጸሎት ጥያቄ ማቅረብ። ደረጃ 2 ራስን በቃልና በትምህርት ማዘጋጀት ወይም ትዕግስትን መለማመድ። ደረጃ 3 በታማኝነት ከትንሽ ነገር መጀመር ወይም በቤተ ክርስቲያን ወይም በሰፈር ውስጥ ያሉትን ትናንሽ አገልግሎቶችን ማገዝ። ማጠቃለያ። የተወደዳችሁ ወንድሞቼና እህቶቼ እግዚአብሔር እናንተን ለታላቅ ዓላማ መርጧችኋል። እነዚህ ምልክቶች በሕይወታችሁ ካሉ ራሳችሁን አትደብቁ። ከዚህ በመቀጠል ለጥሪያችሁ ወይም ለተመረጣችሁት አገልግሎት እግዚአብሔር ልባችሁን እንዲያዘጋጅ ጥቂት እንጸልይ። እግዚአብሔር አምላካችን አባታችን ሆይ አንተ እውነተኛ አምላክ ነህና ክብር በኢየሱስ ስም ላንተ ይሁን። ዛሬ በዚህ ቪዲዮ እግዚአብሔር ሆይ በአንተ ስለ መመረጥና ስለ አገልግሎት ጥሪ ስለ መለየት እያወራን ልዩ ምልክቶችን እያየን እንገኛለን። ምናልባት ይህንን ቪዲዮ ስንመለከት እግዚአብሔር ሆይ አንተ ለኛ ያሰብከውን መንገድ አንዱን እየተመለከትን ይሆናል። ስለዚህ በጎ ፈቃድ ስምህ ለዘላለም በኢየሱስ ስም የተባረከ ይሁን። እግዚአብሔር ሆይ በሕይወታችን ውስጥ አንተ ያስቀመጥከውን ከዘላለም ዓለም በፊት በእኛ መስራት የፈለግከውን ምናልባት ረጅም ጊዜ ሳናውቅ ቦታ ሳንሰጥ እግዚአብሔር ሆይ በዚህ ዙሪያ ሳናስብና ሳንጸልይ ቀርተን ሊሆን ይችላል። ዛሬ ግን እግዚአብሔር አምላክ ሆይ አንተ ላሰብከው ነገር ለፈቃድ እውነት ልባችንን እንድታዘጋጅ ደግሞ መንገድህንም እንድታሳይ በኢየሱስ ስም እንጸልያለን። እግዚአብሔር አንተን እንደማገልገል የሚያስደስት ነገር የለም። በፊትህ አንተን እያገለገሉ ከመገኘት ያለፈ ደስታን የሚፈጥር ነገር የለም። አንተም ደግሞ በዚህ ደስ ይላለን። ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው እንዳልከው አንተ እስክትመጣ ወይንም እኛ እስክንሄድ ድረስ አንተን እያገለገልን እንድንሰነብት መንፈስ ቅዱስ የፈቃድን እውነት እንድትገልጥና የአገልግሎትን አቅጣጫ እንድታሳየን እንደዚሁም እንድታሰማራን በኢየሱስ ስም እንጸልያለን። ጊዜያችን በከንቱ አይባክን፣ ዘመናችን በከንቱ አይለፍ። እግዚአብሔር ሆይ ለሥጋዊ ነገር እየሮጥን እግዚአብሔር ሆይ ነገ ለሚያልፈው ከእኛ ጋር ለዘላለም ለማይቀጥለው ጉዳይ እየሮጥን ጊዜያችን እንዳያልፍ፣ ዘመናችን እንዳያልፍ ዛሬ በዚህ ሰዓት ቀን ሳለ፣ አቅም ሳለ፣ ጉልበት ሳለ፣ ጊዜ ሳለ እግዚአብሔር ሆይ አንተን የምናገለግልበትን አቅም እንድትሰጥ፣ አቅጣጫን እንድታሳየን፣ ምሕረትህን እንድትሰጥ በኢየሱስም እንጸልያለን። እግዚአብሔር ሆይ አቅጣጫ ስለምታሳየን እናመሰግናለን። ደግሞ አጋንንት መንገድን እንዳይዘጋብን እግዚአብሔር መንፈስ ቅዱስ በዙሪያችን የተሰበሰቡ የክፋት ሐሳቦችን የዲያብሎስን ምክሮችን እንድታፈርስል በኢየሱስም እንጸልያለን። የክፋት ሐሳቦች የፈርሱ፣ አእምሮአችንን የከበቡ፣ ልባችንን የወረሩ በኢየሱስም ከሕይወታችን ላይ ከዘመናችን ላይ እኛን ጥለው እኔን ጥለው እንዲሰናበቱ እጸልያለሁ። ስምህ ለዘላለም ይባረክ። እህቶችን እግዚአብሔር ሆይ ወንድሞቼን ስለምትረዳቸው ተመስገን።
ማናችንንም ስለምትረዳን ተባረክ። ክብር ላንተ ይሁን። አሜን። ቪዲዮ ከጠቀማችሁ ለሌሎች እንዲደርስ ሼር አድርጉ። እንደዚሁም ደግሞ ላይክ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ በሰላም ቆዩ። ሻሎም